ተመስገን ጥሩነህና እነቀ እንዳውጣ የሚያባብሉ ከሆነ እዛ አካባቢ ባለሀብቱ ነው የፋኖን እንቅስቃሴ እነ ካሳውን ካርሎስ እነ በላይነህ ክንዴ እነ ማናት ያቺ ደግሞ ሴትዮዋ እነሱ የሚያባብሉ ከሆነ እነሱ ገንዘብ የሚያባብል ከሆነ የለም ምለ የጎጃምን ህዝብ የአማራ ህዝብ ሽጠዋል። ቤተ አማራ ወሎ ላይ ሆኖ እንደነ መስፍን ያሉትን እኮ አብዱ ሁሴን ያናገራቸው ብለናል ደጋግመን። ከወሎ አካባቢ ያለ ፋኖ ለማስከዳት እዛው ወሎ አካባቢ ያለው ነው የሚሰራው። ዛሬን ጨምሮ ከጎንደር እነ ከሌ ከዱ እጅ ሰጠ ሚል ማን እነ ይርጋ ሲሳይ አይደለም የሚሰሩት? በተለየ ሁኔታ ተኩሮ ደቡብ ጎንደር ላይ የሚሰሩት እነ ይርጋ ሲሳይ ወጥረው አካባቢው ላይ በሚያቋቸው ሰዎች በሽማግሌ እያስደወሉ አይደለም። ስለዚህ ራስህን ከባዕዴን ነጥል፣ ከባዕዴን ወጥመድ ውጣ፣ ለአማራ ህልውና ታገላለሁ የምትል እኔ ይሄንን ካላደረገ በቀር ውጥት ማለት የለም። ይፋ የሆነ ሰነድ ነው። በአደባባይ እያያችሁት ያለነው ወልቃይትና የራያ ጉዳይ የአማራ ህዝብ ዳግም በይፋ ነው ክደት የተፈጸመበት በአብይ አህመድ። ይሄንን ሰነድ የተለቀቀው በእርግጠኛነት የምነግርህ ቲፒኤልኤፍ አሁን ገፋ አርጋ ወደ ጦርነት ስትመጣ ነገሩ ኮሽ ኮሽ ማለት ሲጀምር ከአማራ ህዝብ በኩል ያለው ምላሽ አዩት። ወያኔ መጣች ምናምን ብለው ቀስቅሰው ሞቢላይዝ አርገን ህዝቡን ገፋ አርገን እናመጣዋለን ተብሎ ታስቦ ነበረ። ለጫውታው ድምቀት ከጀርባ ተቀምጧል እኮ መጨረሻ ላይ አይደለም የሚክደው። ስለዚህ ቀድሞ ድጋም ተመሳሳይ እንቅፋት ደግሞ እዛው ካነቀፈ ድንጋዩ አንተ ነህ ነው። ዳግመኛ አብይ አህመድ እንደዚህ እየተጫወተበት ከሄደ ድንጋይ ኮኛ በጣም የሚያሳዝንም ነው የሚሆነውና ከዚህ በጣም ራስን መቆጠብ መማረም ያስፈልጋል ብዬ ነው የማስበው። ሰነዱን በተመለከተ ይሄ ነው። ተከዜ በአጠገብ ድፍት ያለችውን ድሮን በተመለከተ ደግሞ እከሌ መታት እከሌ ጣላት አሟት ነው ምናምን ነው እሱ አይመለከተን። ቼክ አድርጓት ታማት ሆነ ተመታ ከሆነ ምናምን ምርመራ ይደረግላት የተሰበረችበት ቦታ ተፈልጉ። ምናልባት ያው የህመማን ምክንያቱም ዳንኤል ክብረት ይወጣና ይጽፍ ይሆናል። ያው የሆነ ነገር ሲፈጠር አይደለ ዳንኤል ክብረት ወጥቶ የሚጽፈው። ተስፋ የቆረጠባት አንድ ነገር ጽፎ አይቻለሁ። እንደውም የሱ ነው የሱ አይደለም ብዬ ተጠራጥሬ ነው እንጂ የማይቻታል የሱ ነው የሱ ገጽ ላይ ምንም የሚል መሰለ ያለው የራሱ ቅጥረኞች እያራገቡለት ነው። ምንም ምትልናት አጭር ጽሑፍን ያዩት ምንድነው ሰይጣን ከገነት ያስወጣው ሰይጣን ወደ ገነት ይመልሰኛል ብሎ ተስፋ የሚያደርግ ቢኖር ጃዊሳ ብቻ ነው ብሎ ጽፏል። ከቤተ መንግስት ያስወጣህ ወያኔ ነው እያለ ነው። ማንን? ጃዊሳ አለ። ዛሚንስ በዳንኤል ክብረት ህሊና ከቤተ መንግስት ከወጣ ደርግ ነው የወጣው አይደለም። ወያኔ ሲመጣ ደርግ ነው። ወያኔ እኮ ጃንሆይን አልጣለችም አይደለም እንዴ? እንደው ቢፈረጅ በአማራነት እንኳን ጃንሆይን ወያኔ አልጣለችም። ወታደሩ ነው የጣለው፣ ደርግ ነው። የንጉሱን ስርዓት አማራ ሲከሰስ እንኳን በንጉሱ ስርዓት ነው የሚከሰሰው። አየህ ዳንኤል ክብረት አማራን ፋኖ አማራ ነው ጃዊሳ እያለ ያለው ፋኖ እንታውቃል። አማራን ከቤተ መንግስት ያስወጣው ትግሬ ነው የሚል ናሬቲቭ ነው እያስቀመጠ ያለው። አማራን ትግሬ ያስወጥቶታል፣ ትግሬው ይመልሰኛል ብሎ ያስባል። ወይም ወያኔ ያስወጥቶታል፣ ወያኔ መልሶ ያስገባኛል ብሎ ያስባል ይላል። ጭንቀታቸው በወያኔዎቹና በአማራ ተዋጊዎች መካከል አሊያንስ ከተፈጠረ ነገርየው አደጋ ይመጣል የሚለው ብቻ ነው የሚያርበተበታል። ይፈጠር አይፈጠር አይመለከተኝም። ግን እረፍት የነሳቸው እነ ዳንኤል ክብረት ይሄንን ነው። ለማንኛውም ለጠቅላላ እውቀት ግን የደርግ ዘመነ መንግስት በተቃዋሚው በገዢው ከላይ እስከታች እንቁጠር ከተባለ ከዚህ በፊት ብለናል። አሁን ጊዜ ስለሌለ ወይ በትንታኔ ጊዜ እናነሳዋለን። ማን ነበረ የደርግ ስርዓት መሪዎቹ? እነማን ነበሩ? ከፕሬዚደንቱ ጀምሮ እነማን ነበሩ ወሳኞቹ? እዛ ውስጥ በቁጥር የምታገኘው 3-4 አማራ ይሄን ነው ወስኗል የምትለው የትኛው? በወታደሩ ነው በሲቪሉ ነው በምኑ ነው? የለም። ግን የደርግ ስርዓት አማራ እየተባለ ይኮነናል። አየህ ዳንኤል ክብረት የሚባል ቅጥረኛ እንደዛ ብሎ እያለ ነው ያለው ማለት ነው። እኔ ትንሽ ተጠራጠርኩት። አንደኛ አሁን ካለው ሁኔታ አኳያ ትንሽ ገሸሽ የተደረገ ይመስለኛል። አላቅም። ያው መላላኩም በቤት ውስጥ ከጓዳ ሆነ ስራ ተብሎ ሊሆን ይችላል። ወደፊት ላይ መጣ ይችላል።
ከዛ አንጻር ከዚህ በፊት በትግራይ ህዝብ ላይ ያወጀው ጄኖሳይድ አለ። ያንን ይደግማል ብዬ ስላላሰብኩ ነው። ያንን ይደግማል። ምክንያቱም ዳንኤል እዚያም በማህበራዊ ሚዲያ እንደሚንጫጫው ይሄ በገባውም ባልገባውም ከሚጮህ አንዳንዴ ትንሻል የሚልበት አለ። ጠንቀቅ እያለ ነው የሚጓዘው። ያንዳንዱ እንትኖች አንድ ሰሞን ገና ስልጣኑን ለማጽናት ይጽፋቸው የነበራቸውን ነገሮች ይኸውና ከተወሰነ ጊዜ በኋላ ግን የሚጽፋቸውን ነገሮች ስታየው አንዳንዴ ቅኔ ነገር ለማድረግ ይፈልጋል። ግልጥልጥ አድርጎ እንደሚናገረው አይናገረውም ነበር። ለዚህ ነው የዳንኤል ክብረት ነው ወይ የሚለው የሚመስለኝ። ዳንኤል ሽሜ ሉዝ ስላረገ ዳንኤል ከሚዲያው ላይ ትንሽ ራሱን ገሸሽ አድርጎ የምታየው ዳንኤል ሉዝ አደረገ። በፊት ዳንኤል ወጥቶ የሆነ ነገር ሲል ጫጫታ፣ መነጋገሪያ፣ መወያያ ነበረ። አሁን ዳንኤል ክብረት ተናገረ ብሎ ማንም ዞር ብሎ የሚያዩ የለም። እንደ ጉዳይ የሚቆጥረው ስርዓቱም ምንድን ነው መሰለህ ከነበረው ይሄ የነ ታየ ደንዳሃን ሌሎችንም እነ ሚልኬሳ ስለሱ የተናገሩት ነገር የአብይ አመለካከት ላይ አለ አይደለ? ከዛ አንጻር እኔ እንዲያውም በቅርበት ዝግሃል የሚል አባባል ሁሉ እንዳለ አብይ አህመድ በዳንኤል ክብረት ላይ የቅርብ ከሆነ ሰው ሰምቻለሁ። እና ዳንኤልን ምልህ በጣም በተለየ መልክ እንትን ላየው አልችልም። ባንዳ ነው፣ ተላላኪ ነው፣ እየተላላከ ነው። እኔ ግን አሁን ምልህ ጄኖሳይድ አወጀ። ከዛ ደግሞ እንደገና መጥቶ አስታርቆ ሽልማት ሰጭም ነበር አድርግ አጠገቡ ነው። በአጋጣሚ ግን ይኸውልህ በጣም እርግጠኛ ለመሆን ይሄ የዳንኤል ክብረት ኦፊሻል ፔጅ ነው። በዳንኤል ክብረት ኦፊሻል ፔጁ ላይ ይኸውልህ ከገነት ያስወጣውን ሰይጣን መልሶ ገነት እንዲያስገባው ተስፋ የሚያደርግ ሰው ካያችሁ ጃውሳ ማለት እሱ ነው። ራሱ ዳንኤል ክብረት አሁን አመንኩት ይህንን በትክክል እሱ እንደሆነ። ግን ያው የተጠራጠርኩት በተለይ አንደኛ ፖስት ያደረገው ሰው ሌላ ሰው ስለነበረ እሱን ስላየውኝ ተጠራጥሬ ነው። በተረፈ እኔ ሀብትሽ አንድ ነገር አሁንም የሚያዳምጡን አድማጭ ተመልካቾች የምንናገረው ነገር በደንብ ስለሚገባቸው በማህበራዊ ሚዲያ አሁን በወልቃይት ጉዳይ የመጣው ነገር ክሊርሊ አብይ አህመድ ማን እንደሆነ በቃ አንተንም አይስሙ ማንንም አይስሙ። አብይ አህመድ ማን እንደሆነ ግልጽ ሆኗል። አሁን ዛሬ በእርግጠኝነት እኔ ምልህ አሉ አንዳንድ ጥቃቅን የአማራ ጉዳይ ያገባናል አማራነን የሚሉ ነገር ግን ድርጊታቸው የአማራ የማይመስል የሚጽፉት ጽሁፍ የሚያደርጉት ድርጊት ሁሉ በጣም በቃ እጅጅ ቢል በጣም የሚያስጠላ የእውነት ለአማራ ነው እነዚህ ሰዎች የሚታገሉት ወይንስ እዚህ ውጪ ሰፍረው ቁጭ ብለው እንግዲህ በማውራት ጥቃቅን ነገር በመጻፍ ትግል እየታገሉ የሚመስላቸው አሉ። አሁን ይህ አይደለም። በነገራችን ላይ ዛሬ አጀንዳቸው ይህ አይደለም የሚሆነው። ከሱ ይልቅ ቅድም ያልካት እነ ስማቸው መጥቀስ ስለማንፈልግ እነማን ፖስት እንዳረጉት እናውቀዋለን። እነሱ ያረጉትን ዘመነ ወልቃይትን ሸጠ በሚለው ዛሬ በጣም በማህበራዊ ሚዲያ መሰዳደቢያ ሊሆን ይችላል። ዋናውን ጉዳዩን ትቶት ማለት ነው። አሁን በጣም አስቸጋሪ እያየሁት ያለሁት ይሄ በአማራ ትግል ላይ እጅግ በጣም የአማራን ትግል እጅግ በጣም የፋኖን ትግል እየፈተነ ያለው እዚህ ውጭ የተቀመጠ ኃይል አለ። በጣም በቃ ትግሉን እኔ አሁን አንዳንዴ ከኤርትራ ጋር ከትግራይ ጋር ለምን ወግኖ ይዋጋል? እንዴት ከነሱ ጋር አብሮ ይሆናል ምናምን ይላል። አንድ ቃለ መግዛት 10 ብር ሰጥቶ ሲያለቃቅስ የሚውል ልክ ራሱ አስታጥቆ ራሱ አደራጅቶ በትጥቅም በሌሎችንም ጉዳዮች ያሟላ ይመስል ሲለፈልፍ ሲውል ታየዋል። ምን እንደሚሰራ ኢቭን ዛሬ 1 ሰዓት ላይ የጻፈውን ከ3 ሰዓት በኋላ ሌላ የሚጽፈው እሱ ከዚህ ጋር ይቃረናል። አንዱ ከአንዱ ጋር የማይገናኝ ሰውን በመሳደብ ሰውን በመጥለፍ ሰውን ስም በመስጠት እንዲሁ ሲባከት የሚውል አለ እና እኔ የእውነት ለመናገር የአማራ ትግልን መሬት ላይ ያሉት ኃይሎች በየትኛውም መንገድ ይሁን በየትኛውም መንገድ መሬት ላይ ያሉት ትግሉን እያካሄዱ ያሉ ሰዎች ጆሮአቸውን ድፍን አድርገው ስራቸውን መስራት ነው ያለባቸው። እኔ አሁን ከዚህ ምክር ፈልጋለሁ። የማህበራዊ ሚዲያ ከተከታተልክ የራስ ሰው ምን እየጻፈ እንደሆነ አታውቅም።
ምን እየሰራ እንዳለ አታውቅም። እና አሁን ይሄ እንግዲህ የወልቃይት ጉዳይ በጣም ትልቅና እንዳልከው ትላንትም ተትላንት ወዲያም በዕለታዊ ሲተነተን ነበር። አቅጣጫ ሁሉ ተሰጥቶ ነበር። አብይ አህመድ ምን ሰርቶ እንደመጣ እና አማራ የሚባለውን መቼም እንደማይተው እስካልጠፋ ድረስ መቼም እንደማይተው አብይ አህመድና ኦህዴድ ብልጽግና ይሄ ግልጽ ማሳያ ነው ለኔ። ይህንን ማለት ነው የምፈልገው። በጣም ወሳኝ ነገር ነው። በዚሁ መንገድ ነው የህዝባችን ነገሮችን ማየትም መከታተልም ያለበት። አሁንም በቀልብ ማጣት እንደው የባጉል ልህኝነትና ምናምን በአማራነት የማትጠረጠሩ ለአማራ ህዝብ እንዲጎዳ የማትፈልጉ አካላት ግን የገባችሁበት እልህና ወይም ደግሞ ሎካል ይሄ አካባቢያዊነት ይዟችሁ በዛና በዚህ የምትጓተቱ ነገሩን ትንሽ ሰከን አድርጋችሁ ብታዩት። ከዛ ውጭ ግን ቢሰክንም ባይሰክንም በየፌስቡኩ በየምናምን ምናምኑ የሚጮኸው ፋይዳው እኮ በውጭ ያለው በተለይ ያለው ፋይዳ አቅሙን አስተባብሮ የህልውና ትግል እያደረገ ያለው የአማራ ህዝብ አሸናፊ እንዲሆን የሚችለውን አስተዋጽኦ እንዲያደርግ ነው። የሚችለውን አስተዋጽኦ የሚያደርግበትን መድረኮች በሙሉ ካበላሻቸው ችግር የለም። በየፌስቡኩ በየዋትሳፕ ግሩፑ ምናምን ተሰብስቦ እንደው ሌሊቱን 24 ሰዓት እንደው ፈጣሪን አስፈቅዶ ሰዓት ጨምሮ ራሱ ቢጮህ መሬት ላይ የሚለውጠው ነገር የለም አይደል? መሬት ላይ ያላችሁ አካላትና አመራር እየሰጣችሁ ትግሉን እየመራችሁ ያላችሁ አካላት የሶሻል ሚዲያ አብዮት የምናምን ሙቀትና ምን መለካት እሱ አይደለም። በቃ አሁን ማህበራዊ ሚዲያ ላይ ያለውን ሙቀት መለካት ትታችሁ በራሳችሁ መመዘኛ የትኛው ትክክለኛ አግባብነት አለው የሚለውን በመከተል በስክነት የአመራር ጥበብ ኖሮ ለምታደርጉት እርምጃ ለምታደርጉት ትብብር ማነው ጠላት የጠላት ለየታችሁን ምክንያታዊ በሆነ ትንታኔ እና መረጃ ላይ ተመስረታችሁ ቀዳሚ ጠላት ነው፣ ሁለተኛ ጠላት ነው፣ ሶስተኛ ጠላት ነው ብላችሁ የጠላት ለየታን አስቀምጣችሁ ፌስቡክ ላይ ከግል ስሜቱና ምናምን ተነስቶ የሚንቦጫረቀው የትኛው አማራዊውን አታውቀውም። ተመሳስሎ ገብቶ ስሙ አይታወቅም። እኔ አንድ ወቅት እንደሚያደርጉት እኮ ነው። ግማሹ ሚጥሚጣ ግማሹ ቢስማት የምናቃቸው ሰዎች በደንብ እየሰማ ድምፃቸውን የምታውቃቸው ሰዎች ምናምን ከጎሬ ይልሃል። ምንም ከተደበክበት ጉሬ ወጣ። ይኸው በቪዲዮ በፎቶ በምንድን ያለ ነው። አንድ ድብቅ አካውንት የሚባል ነገር የለኝም። ፊት ለፊት ነው መገናኘው። በሐሳቤ ጉዳይ ላይ የሚመጣ ፊት ለፊት ይምጣ። ፕሮፋይሉን ቀይሮ የሆነ ነገር ምናምን የሚለውን ፎርጌዲድ ኦህዴድውን ቲፔሌፊውን ማን ይሁን ያሰማራው በምን ታውቃለህ? ስለዚህ በጠራኸው ቁጥር ሁላ ይመጣና ይሰባሰባል። ይሄን ያህል ሰው ገባልኝ፣ ይሄን ያህል ሰው ተሰበሰበ ትላለህ። ሲያዳምቅና የሆነ ነገር ሲዘራ ይውላል። ስለዚህ ከዛ የሚመጣውን ነገር ሰምቶ ብያኔ መስጠት ላይ ትግሉን እየመራችሁ ያላችሁ አካላት ጀስት ፎርጌት ኢት። እሱን በሙሉ ትተውና ያ ማለት ሁሉን ነገር በራሳችሁ ወስኑ አይደለም፣ ግን በየቲክቶኩ በየምናምን እሱን እርሱት። ምንም የሚፈይደው ነገር የለም ከዚህ በኋላ ማለት ነው። ህዝባችሁን ማሳመን የምትችሉት በምትሰሩት ወሳኝና መሰረታዊ ስራና ለውጥ ነው። ጫጫታ የሚለካል በድርጅት ውስጥ ሆነው ጫጫታ ተሳዳቢ ምናምን የሚቀጥረው አለ። እነዛ አሁንም እየተመከሩ ያልተው አካላት አሉ። ድርጅቱ ማየት በደንብ መገምገም ያለበት ቢኖር የማህበራዊ ሚዲያን ጫጫታን እንደ ፖለቲካ መጠቀም ልክ አብይ አህመድ ረሃብን እንደ ፖለቲካ አጀንዳ እንደሚጠቀመው ማህበራዊ ሚዲያ ላይ የሆነ አካል አደራጅቶ የማይፈልገውን እያስነወረ እየሰደበ እየዘመተ የሆነ ነገር ማድረግ የሚፈልጋል። የዛ መጫወቻቱ አንዳንድ ሰዎች አቅል የሌላቸው አንድ እዚህ ለኦህዴድ ቅጥረኛ ሆኖ የሚሰራ ነውረኛ የመጨረሻ ለአማራ ያለው ጥላቻ የሚዘገንን ጥላቻ ዘመነንና የተወሰነውን ግሩፕ ይሄን አሁን የተፈጠረ የተባለውን ድርጅት ለመምታት የጎጃም ቲም የምናምን እያለ የሰራውን ፕሮግራም ብለው ሼር ያደርጉታል። አማራ ነኝ የሚለው ሰውዬ ታይዋል። እንደው የፈለገ ጥላው የፈለገ ማለት አያዋጣም። ሂዶ የሚሄድበት ትግል ውጤት አያመጣም ብለህ እንኳን አስብ። አሁን እዚህ ዋሽንግተን ዲሲ ቁጭ ብሎ የኦህዴድ ቅጥረኛ የሆነው ሰውዬ እየተነተነ በሞኖፖሊ ጎጃም በሞኖፖሊ ምናምን ሲል እሱን ሰምተ ሼር እያደረግ እሱን ሰምተ ለሌላ ሰው እንዲሰማ እየላክ ሰው ነህ። እንደው እንደ ሰው ራሱ ትቆጠራለህ። አማራ ነህ ለማለት በእውነት በጣም የሚቸግር
የት ጋር ነው የቆመው? ጥላቻም ይኑር የሆነ ነገር ይኑር፣ በልክ እኮ ሊኖረው ይገባል። የእውነት ልክ ሊኖረው ይገባል። ስህተት ሲኖር ስህተት ትነግራለህ እንዴ? ከገዛ ወንድምህ በላይ አትሊስት ወንድምህ ነው